ዕለተ አርብ ሰኔ 12 ቀን 2018 ዓ.ም ረፋድ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አላችሁ? እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል እየተደረገ የሚገኘው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የ4 ኪሎ አገዛዝ እስከ ሰኔ 30 ድረስ በአማራ ክልል ያለውን የፋኖ መዋቅር ሙሉ በሙሉ አጸዳለሁ በማለት ያቀደውን ወታደራዊ ግብ ተከትሎ ወደ ምዕራብ ወሎ ግንባር እጅግ ከፍተኛ ቁጥር ያለው ሰራዊት እያዘመተ እንደሚገኝ ታውቋል። ይሁን እንጂ ይህ ወደ ግንባሩ በብዛት የተላከው የአገዛዙ ጦር ከፍተኛ አደጋ እየገጠመውና በውጊያ ቀጠናዎች ውስጥ በፋኖ እየተመታ መሆኑን ከቦታው የወጡ መረጃዎች አረጋግጠዋል። በተለይም በአማራ ሳይንት ወረዳ በተደረገ ከፍተኛ ትንቅንቅ ፋኖ እጅግ አስደማሚ ድል ተጎናጽፏል። ውጊያውን በቀጥታ በመስክ ላይ የመሩት የ11ኛ እዝ ዋና አዛዥ ጀነራል አድማሱ አለሙና ምክትላቸው ሜጀር ጀነራል ዘውዱ ሰጣርጌ በፋኖ ጀግንነት አፍረውና ተሸማቀው ከውጊያ ቀጠና በሽንፈት መውጣታቸው ተነግሯል። በዝርዝር መረጃውን የምትሰሙት ይሆናል። ወደ ሰሜን ወሎ ስንሄድ ደግሞ በደጋሞ አካባቢዎች ያላቋረጡ ውጊያዎች ቀጥለዋል። በጋሸና ቀጠና ከመቄት እስከ ዳውንት ባሉ አካባቢዎች ከባድ ፍልሚያዎች ተመዝግበዋል። በዳውንት ወረዳ በተለይ 02 በተባለ አካባቢ ያገዛዙ ኃይሎች ፋኖን በ3 አቅጣጫ ለመክበብ ያደረጉት ሙከራ በራሳቸው ላይ ከባድ መዘዝ አስከትሎባቸዋል። በዝርዝር መረጃውን ከኛ ጋር ከቆያቸው የምትሰሙት ይሆናል። በትግራይና በ4 ኪሎ አገዛዝ መካከል የተፈጠረውን አዲስ ውጥረትና የአሜሪካን ማዕቀብ በተመለከተ ታዋቂው ፖለቲከኛ ጀዋር መሐመድ የሰጠው ዝርዝር ትንታኔ እያነጋገረ ነው። ጀዋር መሐመድ እንደሚለው የአሜሪካ የቪዛ ማዕቀብ ጦርነቱን ከማስቆም ይልቅ ሊያፋጥንና ውጥረቱን ሊያባብሰው የሚችል ነው ብሏል። ይህ ውሳኔ ህወሓት ያለውን ምርጫ እጅግ ያጠበበው ሲሆን አሁን ላለው አመራር የቀረው ምርጫ መዋጋት አሊያም እጅ መስጠት ብቻ ሆኗል ሲል ገልጿል። የጀዋርን ታኔና የአሜሪካን የቪዛ ክልከላ በተመለከተ የተሰጠውን አዲስ መረጃ የምትሰሙት ይሆናል። አገዛዙ ለአዲስ አበባ ነዋሪዎች ሌላ ሰቆቃ፣ ሌላ መርዶ ይዞ መምጣቱ ተነግሯል። ከጫካ ፕሮጀክት ጋር በተያያዘ በየካ ክፍለ ከተማ ወረዳ 5፣ 6 እና 7 የሚገኙ የመኖሪያ አካባቢዎች አዲስ ትዕዛዝ ተላልፎባቸዋል። በአወዛጋቢው በዚህ ፕሮጀክት ምክንያት በአዲስ አበባ የካ ክፍለ ከተማ ነዋሪዎች ላይ ከፍተኛ ውጥረትና ስጋት ሰፍኗል። ሰሞኑን በተካሄዱ ስብሰባዎች ላይ የአካባቢው ባለስልጣናት ነዋሪዎች ቤቶቻቸውን በአስቸኳይ በአንድና በሁለት ወራት ጊዜ ውስጥ እንዲለቁ ጥብቅና ምንም አይነት ድርድር የሌለው ትዕዛዝ ማስተላለፋቸውን ሚዲያችን ከነዋሪዎች አረጋግጧል። ይህ ትዕዛዝ የኑሮ ውድነት እየጠበሰው ለሚገኘው የአዲስ አበባ ሕዝብ ሌላ መርዶ ሆኗል። በዝርዝር የምናሰማችሁ ይሆናል። ክቡራትና ክቡራን ቤተሰቦቻችን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ከዚህ ቀጥለን በዝርዝር ወደ እናንተ እናቀርባለን። ለኢትዮስ ሚዲያ አዲስ ከሆናችሁና በየቀኑ መረጃዎቻችንን ለመከታተል ከፈለጋችሁ ኢትዮስ ሚዲያን ሰብስክራይብ በማድረግ የዶል ምልክቷን ብታበሩ በፍጥነት መረጃዎችን ስንለቅ ይደርሳችኋል። አሁን በቀጥታ ወደ ዝርዝር መረጃው አለፍን። መልካም ቆይታም። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የ4 ኪሎ አገዛዝ በአማራ ክልል ያለውን የፋኖ መዋቅር ሙሉ በሙሉ አጸዳለሁ በማለት ያቀደውን ወታደራዊ ግብ ተከትሎ ወደ ምዕራብ ወሎ ግንባር እጅግ ከፍተኛ ቁጥር ያለው ሰራዊት እያዘመተ እንደሚገኝ ታውቋል። ይሁን እንጂ ይህ ወደ ግንባሩ በብዛት የተላከው ያገዛዙ ጦር በፋኖ ክንድ ክፉኛ እየተወቀጠ ይገኛል። በተለይም በትናንትናው ዕለት በአማራ ሳይንት ወረዳ ውስጥ ከፍተኛ የተባለ ወታደራዊ እንቅስቃሴ ተመዝግቧል። ውጊያውን በቀጥታ በመስክ ላይ የመሩት የ11ኛ እዝ ዋና አዛዥ ጀነራል አድማሱ አለሙና ምክትላቸው ሜጀር ጀነራል ዘውዱ ሰጣርጌ እንደሆኑም ተረጋግጧል። ሁለቱ ከፍተኛ የጦር መኮንኖች መድፍና የተለያዩ ከባድ መሳሪያዎችን ጭምር በማሰለፍ ወደ ቀጠናው ዘልቀው በመግባት በ3 የተለያዩ ግንባሮች መጠነ ሰፊ ተኩስ መክፈታቸው ተነግሯል። ይህ ጥቃት የተሰነዘረው በጓሜዳ፣ በተድባ
በተድባበ ማርያምና በዋሮ በኩል መሆኑም ታውቋል። አገዛዙ በእነዚህ ሶስት አቅጣጫዎች እልፍ ኃላፍ ሰራዊት አሰልፎና አቀናጅቶ የተንቀሳቀሰ ቢሆንም ያሰበውን ወታደራዊ የበላይነት ግን ሳያሳካ ቀርቷል። የአገዛዙ ጦር ከፍተኛ መሳሪያዎችን ታጥቆ ጥቃቱን ቢከፍትም በአካባቢው የነበሩት የፋኖ ኃይሎች አስቀድመው ባደረጉት ስልታዊ ዝግጅት ጠንካራ የአጸፋ እርምጃ መውሰድ መቻላቸው ተገልጿል። በዚህም የአፋብን 105ኛ ኮር ፈጣንና አስደማሚ መብረቃዊ ምላሽ የሰጠ ሲሆን የአገዛዙ ጦር ብትንትኑ መውጣቱን የተነገረው። ይህንን ተከትሎም በሶስቱም ግንባሮች ላይ የነበረው ውጊያ ወደ ፋኖ ወታደራዊ የበላይነት የተቀየረ ሲሆን የአገዛዙ ጦር አብዛኛው የተደመሰሰ ሲሆን በርካታውም ቁስለኛ መሆኑን ምንጮች አረጋግጠዋል። የፋኖ ኃይሎች በወሰዱት በዚህ ጠንካራ እርምጃ ቁጥሩ ያልታወቀ የአገዛዙ ኃይል ከመደምሰሱ ባሻገር ለአገዛዙ ሰራዊት አካባቢውን በማስጠናትና መንገድ በመምራት ላይ የነበረ ቁልፍ ሰው መገደሉም ታውቋል። ግለሰቡ የአማራ ሳይንት ወረዳ ሚሊሻ ጽሕፈት ቤት የሚሊሻዎች ዘመቻ መሪ እንደነበርም ተነግሯል። በጓሜዳ በተድባበ ማርያምና በዋሮ በኩል በከፍተኛ መተማመን ወረራ የጀመረው የአገዛዙ ኃይል አሁን ላይ ከፍተኛ የሰው ኃይልና የሞራል ስብራት ደርሶበት አስከሬንና ቁስለኛ ተሸክሞ ወደ መነሻው እየተመለሰ እንደሚገኝ መረጃዎች አመልክተዋል። ያገዛዙ የአንድ ወር ዘመቻ የጊዜ ገደብ ማብቂያ እየተቃረበ በመጣ ቁጥር በየግንባሮቹ የሚሰነዘሩ ወታደራዊ ጥቃቶችና የሚመዘገቡት የኪሳራ ዜናዎች እየጨመሩ መምጣታቸውን ከግንባር የሚወጡ መረጃዎች በግልጽ ያሳያሉ። ወደ ሰሜን ወሎ ስንሄድ ደግሞ በደጋማ አካባቢዎች ያላቋረጡ ውጊያዎች ቀጥለዋል። ዛሬ በጋሸና ቀጠና ከመቄት እስከ ዳውንት ባሉ አካባቢዎች ከባድ ፍልሚያዎች ተመዝግበዋል። በዳውንት ወረዳ 02 ቀበሌ ያገዛዙ ኃይሎች በሶስት አቅጣጫ በመንቀሳቀስ ፋኖን ከበባ ውስጥ ለማስገባት ጥቃት ቢሰነዝሩም ፋኖ ከበባውን ሰብሮ በመውጣት ያጸፋ ምላሽ መስጠቱና ዘመቻው መክሸፉ ተገልጿል። በተመሳሳይ በመቄት ወረዳ መሌታና አረቢት አካባቢዎች እንዲሁም መስቀል በሚባለው አስቸጋሪ መልክዓ ምድር ላይ ውጊያዎች ተካሂደዋል። በዚህ ውጊያ የተገደሉና የቆሰሉትን አምቡላንሶች ሲያመላልሱ እንደነበር የዓይን እማኞች ገልጸዋል። ከዚህ ወታደራዊ ውጥረት ጋር ተያይዞ ባለፉት 3 ቀናት የመስመር ወታደራዊ አዛዥን ጨምሮ በርካታ የመከላከያ የሚሊሻና የአድማ ብተና አባላት ከነሙሉ ትጥቃቸው ወደ ፋኖ መቀላቀላቸው ታውቋል። በተለይ በአማራ ሳይንት በሞጣ በግንድወይንና በደብረ ታቦር እስቴ የተደረጉት እነዚህ መቀላቀሎች በፋኖ በኩል ደማቅ አቀባበል ተደርጎላቸዋል። ይህ በእንዲህ እንዳለ ግን ፋኖ በሚቆጣጠራቸው አካባቢዎች የትምህርት ስራ ሳይጓደል የ6ኛና የ8ኛ ክፍል ብሔራዊ ፈተናዎች በሰላም እንዲሰጡ ለተማሪዎችና ለመምህራን ጥበቃ እየተደረገ መሆኑን ከፋኖ የመረጃ ምንጮች የደረሱን መረጃዎች አረጋግጧል። በትግራይና በፌዴራሉ አገዛዝ መካከል የተፈጠረውን አዲስ ውጥረትና የአሜሪካን ማዕቀብ በተመለከተ ታዋቂው ፖለቲከኛ ጀዋር መሐመድ የሰጠው ዝርዝር ትንታኔ ሌላኛው ትኩረት የሳበ ጉዳይ ሆኗል። ጀዋር መሐመድ እንደሚለው የአሜሪካ የቪዛ ማዕቀብ ጦርነቱን ከማስቆም ይልቅ ሊያፋጥንና ውጥረቱን ሊያባብሰው የሚችል ነው ብሏል። ይህ ውሳኔ ህወሓት ያለውን ምርጫ እጅግ ያጠበበው ሲሆን አሁን ላለው አመራር የቀረው ምርጫ መዋጋት አሊያም እጅ መስጠት ብቻ ሆኗል ሲል ገልጿል። ጀዋር በትንታኔው እንዳስቀምጠው አሜሪካ ለብልጽግና መንግስት ጥቂት ነገር አሳይታ በዚህ ውሳኔ ግን ብዙ ነገር ነጥቀዋለች። የፌዴራሉ አገዛዝ በትግራይ ላይ የበጀት ክልከላ በማድረግ ወደ ክልሉ የሚላኩ መሰረታዊ ሸቀጦችና አገልግሎቶች ላይ ገደብ በመጣል ውስጣዊ ጫና የፈጠረ ሲሆን በውስጥ ደግሞ ህወሓት በክፍፍልና በህዝብ ብሶት እየታመሰ ይገኛል። በዚህ አስቸጋሪ ሁኔታ ውስጥ የህወሓት መሪዎች እጅ ከመስጠት ይልቅ ለፖለቲካዊ ህልውናቸው መታገል የተሻለ እድል እንደሚሰጣቸው መደምደሚያ ላይ የደረሱ ይመስላል። ስለዚህ አመራሮቹ ለፖለቲካ ህልውናቸው ሲሉ የቀሩ ልጆቻቸውንና ቤተሰቦቻቸውን የጉዞ እድል መስዋዕት ከማድረግ ወደ ኋላ አይሉም። በመሆኑም ማዕቀቡን የይስሙላ ተግባር ነው ብሎታል ጀዋር መሐመድ። ጀዋር አክሎም ማዕቀቡ ሙሉ በሙሉ በህወሓት አመራሮች ላይ ብቻ ያነጣጠረ መሆኑን ነቅፏል። የፌዴራሉ አገዛዝ ወደ ትግራይ እያደረገ ያለው ሰፊ የወታደራዊ ስምሪትና ከፍተኛ
የጦር አዛዦች እያሰሙት ያለው የጦርነት ጉሰማ በአሜሪካ መንግስት እይታ ውስጥ አለመግባቱ ሚዛናዊነት የጎደለው መሆኑን አብራርቷል። አዲስ አበባ እንኳን መምጣት የማይችሉ የህወሓት ሰዎች አሜሪካ እንዳይመጡ ቪዛ ተከለከሉ መባሉ ትርጉም የለውም። አብዛኞቹ ልጆቻቸው ቀድሞውኑም የአሜሪካ ዜጎች ስለሆኑ ቪዛ አያስፈልጋቸውም ሲልም በዲፕሎማሲው ውሳኔ ላይ ተሳልቋል። ይህ እርምጃ ብልጽግናን ለማታለል የተደረገ እንጂ ህወሓትን እጅ ለማስጠምዘዝ ምንም ጥቅም የለውም ያለው ጀዋር በሳምባ ታሞ ጉበትን የመውሰድ ተግባር ከአሜሪካ በኩል ተፈጽሟል ብሏል። ለዚህም ማሳያ አድርጎ ያቀረበው በቅርቡ አቶ ሬድዋን ሁሴንና ዶክተር ጌዲዮን ጢሞቴዎስ ያደረጉትን የአሜሪካ ጉብኝት እንዲሁም ሰሞኑን ዶናልድ ትራምፕ ከግብፁ ፕሬዝደንት አልሲሲ ጋር ባደረጉት ስብሰባ ላይ ኢትዮጵያን በተመለከተ የተናገሩትን ንግግር ነው። ጀዋር ሲያጠቃልል አሜሪካ ለጣለችው ማዕቀብ አብይ አህመድ ምን ቃል ገብተው ምን አቀርበው ይሆን ሲል ጠይቆ ኢትዮጵያውያን በህዳሴው ግድብ ዙሪያ የሚደረጉ ድርድሮችን በቅርበት ሊከታተሉ እንደሚገባና የዋሽንግተን ውሳኔ የአራት ኪሎውን መንግስት ይበልጥ በድፍረትና በአግላይነት እንዲንቀሳቀስ የሚያበረታታ መሆኑን አስገንዝቧል። ከጫካ ፕሮጀክት ጋር በተያያዘ በየካ ክፍለ ከተማ ወረዳ 5፣ 6 እና 7 የሚገኙ የመኖሪያ አካባቢዎች አዲስ ትዕዛዝ ተላለፈላቸው። በአወዛጋቢው የጫካ ፕሮጀክት ማስፋፊያ ምክንያት በአዲስ አበባ የካ ክፍለ ከተማ ነዋሪዎች ላይ ከፍተኛ ውጥረትና ስጋት ሰፍኗል። ሰሞኑን በተካሄዱ የቀበሌ ስብሰባዎች ላይ የአካባቢው ባለስልጣናት ነዋሪዎች ቤቶቻቸውን በአስቸኳይ በአንድና በሁለት ወራት ጊዜ ውስጥ እንዲለቁ ጥብቅና ምንም አይነት ድርድር የሌለው ትዕዛዝ ማስተላለፋቸውን ሚዲያችን ከነዋሪዎች አረጋግጧል። ይህ የፈረሳ ትዕዛዝ በየካ ክፍለ ከተማ ወረዳ 5፣ 6 እና 7 የሚገኙ የመኖሪያ አካባቢዎችን ያካተተ ሲሆን ከየካ ሚካኤል እስከ እንግሊዝ ኤምባሲ ድረስ ያለውን እጅግ ሰፊ ስፍራ የሚሸፍን ነው። ከአካባቢው የተገኙ መረጃዎች እንዳመለከቱት ይህ ቀጠና በአጭር ቀናት ውስጥ ሙሉ በሙሉ እንዲፈርስ የተወሰነው ለአዲሱ ቤተ መንግስት ግንባታና በርካታ ቢሊዮን ዶላሮች ለወጡበት የጫካ ሳተላይት ከተማ ማስፋፊያ ተብሎ ነው። በአስተዳደሩ በተጠሩት በእነዚህ ስብሰባዎች ላይ ይፋ የተደረገው የካሳ ክፍያ ሁኔታ በነዋሪዎች ዘንድ ከፍተኛ ቁጣን ቀስቅሷል። ባለስልጣናቱ እንደገለጹት በተለመደው የካሳ ህግ አግባብ የሚፈጸም ምንም ነገር የለም። ይልቁንም ከቦታው ለመነሻ የሚሆን የ3 ዓመት የቤት ኪራይ አበል እንደሚሰጥና እንደ አማራጭ የኮንዶሚኒየም ቤት እንደሚሰጥ ተገልጿል የሚሉት አንድ የአካባቢው ነዋሪ ናቸው። ሆኖም ግን ለነዚህ ምትክ ኮንዶሚኒየሞች በአንድ ካሬ ሜትር የተጠየቀው ዋጋ 35000 የኢትዮጵያ ብር በመሆኑ ይህም ከአማካዩ ነዋሪ የገንዘብ አቅም በላይ የሆነ የሰማይ ስቅላት ሆኖባቸዋል ብለዋል። ሌላ የአካባቢው ቀደምት ነዋሪ ደግሞ በአጭር ቀን ውስጥ አካባቢውን እናፈርሰዋለን ተዘጋጁ የሚል ቀጭን መመሪያ ነው የሰጡን ይላሉ። ነዋሪው የሚያደርገው ጠፍቶት በትልቅ ድንጋጤ ውስጥ ነው ያለው። ወዴት እንደምንሄድ አናውቅም። የተባለውንስ የኮንዶሚኒየም ዋጋ በምን አቅማችን የምንከፍለው ሲሉ በምሬት ጠይቀዋል። በሚሊዮን የሚቆጠሩ ኢትዮጵያውያን በከፍተኛ የኑሮ ውድነት፣ በኢኮኖሚ ቀውስና በግጭት በተጎዱ አካባቢዎች በምግብ እጥረት እየተሰቃዩ ባሉበት በዚህ ወቅት እጅግ ከፍተኛ የህዝብ ገንዘብና የውጭ ኢንቨስትመንት ለእንዲህ አይነቱ የቅንጦት ግንባታ መዋሉ ተገቢ እንዳልሆነም ይገልጻሉ። አሜሪካ የኢራንን የባህር መተላለፊያ ማዕቀብ ስታነሳ ጠቅላይ መሪው ስምምነቱን ተቹም። አሜሪካ በኢራን ላይ ተጥሎ የነበረውን የባህር ላይ መተላለፊያ ማዕቀብ አንስታለች። ሁለቱ ሀገራት ጦርነቱን ለማቆም መስማማታቸውን ተከትሎ ክልከላው መነሳቱን የአሜሪካ ማዕከላዊ እዝ አረጋግጧል። ውሳኔው የተላለፈው ፕሬዚደንት ትራምፕ ባስቀመጡት አቅጣጫ መሰረት እንደሆነ የገለጸው ማዕከላዊ እዙ የአሜሪካ መርከቦች በአካባቢው እንደሚቆዩ አስታውቋል። የኢራን ጠቅላይ መሪ ሞጅታ ባሃሜኒ በበኩላቸው ከአሜሪካ ጋር ስምምነት ላይ ቢደርሱም የተለየ እይታ እንዳላቸው ተናግረዋል። ስምምነት ላይ እንዲደረስ የፈቀዱት ፕሬዝዳንት ማሱድ ፔስኬሺያን የኢራናውያንን ብሔራዊ ጥቅም እንደሚያስጠብቁ ማረጋገጫ ስለሰጧቸው እንደሆነ ገልጸዋል። ጠቅላይ መሪው እንዳሉት ፕሬዝዳንት ትራምፕ ተስፋ በመቁረጣቸው ሁሉንም አማራጭ እየተጠቀሙ ስለነበር ስምምነቱ ተፈርሟል። በቀጣይ የሁለቱ ሀገራት መሪዎች በአካል ተገናኝተው ድርድር እንደሚካሄድ ገልጸዋል። የመግባቢያ ሰነዱ ላይ
መስማማት የጠላትን አቋም መቀበል ማለት እንዳልሆነ ጠቅላይ መሪው አክለዋል። ሙጅታባ ኻሜኒ ስለ ስምምነቱ አስተያየታቸውን በይፋ ሲሰጡ ያሁኑ ለመጀመሪያ ጊዜ ነው። ፕሬዚደንት ዶናልድ ትራምፕ በቀጥታ ለጠቅላይ መሪው ምላሽ ባይሰጡም በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ባጋሩት ጽሑፍ የተኩስ አቁም በሁሉም ግንባሮች ይተገበራል ብለው እንደሚያምኑ ገልጸዋል። ይህ በእንዲህ እንዳለ ግን የአሜሪካና የኢራን ስምምነት ኢራን እና እስራኤል ውስጥ ተቃውሞ ገጥሞታል። ለወራት የዘለቀውን ጦርነት ለማስቆም በኢራን እና በአሜሪካ የተፈረመው የመግባቢያ ስምምነት ከበርካታ የዓለም ሀገራትና ተቋማት ተቀባይነት ቢያገኝም በኢራንና በእስራኤል ውስጥ ከሚገኙ አንዳንድ ወገኖች ግን ተቃውሞ እየገጠመው ነው። የኢራን መሪዎች ስምምነቱን ቢፈርሙም የሟቹ መሪ አያቶላህ አሊ ኻሜኒ አክራሪ ተከታዮችና ደጋፊዎች በስምምነቱ ደስተኛ አይደሉም። በሌላ በኩል ደግሞ ከአሜሪካ ጋር ተሰልፋ ኢራንን የወጋቻት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የደረሱትን ስምምነት ውድቅ እንዲያደርጉ ከተቃዋሚዎቻቸው ጫና እየተደረገባቸው መሆኑ ተዘግቧል። ከነዚህም መካከል የእስራኤል ተቃዋሚ ፓርቲ መሪው አቪግዶር ሊበርማን ጠቅላይ ሚኒስትር ኔታንያሁ የስምምነቱ አካል እንዳልሆኑ በእስራኤል ሕዝብ ፊት ቆመው ለሀገራቸውና ለዓለም ሀገራት ግልጽ እንዲያደርጉ እጠይቃለሁ በማለት ጥያቄ አቀርበዋል። ተቃዋሚው ፖለቲከኛ ጨምረውም በኢራንና በሊባኖስ መካከል ያለውን ግንኙነት አንቀበለውም በማለት እስራኤል በሊባኖስ ውስጥ እያካሄደችው ያለው ወታደራዊ ዘመቻ ከኢራን ስምምነት ጋር መያያዝ እንደሌለበት ተናግረዋል። ሊበርማን እኛ እርምጃ የምንወስደው በብቸኝነት የእስራኤልን ጥቅም መሰረት አድርገን እንጂ የዓለም የነዳጅ ገበያንና የአክሲዮን ዋጋን በመመልከት አይደለም ብለዋል። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች እንገናኛለን። እስከዛው ሰላም።